ያንተን ካሜራ ነበር እንዴ ስታገል የነበረው? አልበራ ብሎ ነው እንጂ ልታጋልጠው ነበር ትላለህ? ኖ አይደለም፣ የራሴን እያበራው መስሎኝ ነው። አይ ኦኬ ተፎገርኩኝ። የራሴን እያበራው እንትን እያልኩኝ ያንተን ነው ለካ የነካሁት። አረጀ እኮ በቃ እርጅና መጣ። ምን ይደረግ? ዳሚያ ትገለጭና አረጀ በል። ቀንድ ያበቀለ ሁሉ አረጀ ይላል። አሁን እኔ እኔ ልጅ ነኝ። የሚያውቁ ታውቀኛለህ። እኔ ልጅ ነኝ ገና። ዝም ብዬ ስለማውቀው እኮ ነው ማርጀትን የተናገርኩት። እሺ ቢኒ ይጠራልኝ ይመሰክርልኛል ወይ ቆስጣንትሮልኝ ትላለህ? የአይጥ ምስክሯ እንዲጣሉ 40ዎቹን የጨረሳችሁ ምን እርስ በርሳችሁ ልትመሰካከሩና 20 ውስጥ ነው እንድትሉ ነው? በርዝዴይ ሰርተፍኬት እስካመጣ ድረስ ማውራት አቁሜያለሁ ትላለህ? 97 ምርጫን የመረጠ ሰውዬ እኔ እኮ 97 ገና እንደዚህ እያልኩኝ ገና አፈር የምጫወት ነኝ። አፈር ላይ ሸርታቴ የምጫወት ነኝ። እንደ 98 ምርጫ መርጣ ነው። ስለዚህ ወይታ ሚስጥር እንዳላወጣ ኃይለ ሥላሴ ሲገረዙ አይናቸውን ያስከው አንተ ነህ ብሎ እኮ ነግሮናል እኮ። መረጃው ደርሶናል። እኛ እናወጣም ብለን ነው እንጂ ትላለህ። ምን ገራዡ አንተ ነበርክ እንዴ? ታሪክ ማህደር ከደረሰን ዘገባዎች ውስጥ መረጃ ከደረሰን ስለደረሰን ነው ትላለህ። ለመረጃ ያለንን ጉጉት መቼም ታውቃለህ። ሰላም እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ከስር ወንድም እፎይ እና ሀቢብ ሁላችሁንም ሰላም ብያችኋለሁ። እፎይ ይሄኛው ሚዩት አድርግና ያቺኛውን አንሳና ሰላም ተመልስ። ሁለቱንም ነው ከልጅ ልጅ ቢለዩ ምናምን የሚባል ነገር አለ። እሺ ሰላም ለእናንተ ይሁን ብያለሁ። ታች ያላችሁ ላይ ያላችሁ ሙስሊም ወንድሞቻችን እና እህቶቻችን ሰላም ብያለሁ። ክርስቲያኖችም እንዲሁም የክርስቶስ ሰላም እናንተ ይሁን ብያለሁ። ኤኒዌይስ ቀጥሉ። መልካም ኦኬ። የዛሬ ቶፒካችን አንድ ቀለል ያለች የምናነሳት ይኖራል። አላህ ከፍጡራን ጋር አይነካካም፣ ወደ ፍጡራንም አይቀርባም አይገባም የሚል የሙስሊሞች ሙግት አለ። እሷን መሰረት አድርገን የምናነሳ ይሆናል። እነሱ ጋር የምናነሳቸው ነገሮች ይኖራሉ ማለት ነው። እዛ ላይ የምንወያይ ይሆናል። እሱን እንነጋገርበታለን ማለት ነው። እና ከፍጡራን ጋር አላህ ይነካካል ወይስ አይነካካም የሚለውን የምናይ ይሆናል። ክርስቶስ በስጋ መገለጡን መሰረት አድርገው በጣም ሙስሊሞች ሲቃወሙ ታያላችሁ። እንዴት የባሪያውን ስጋ ይዋሃዳል የሚል ንግግር ሲናገሩ መስማት የተለመደ ስለሆነ ክርስቶስ በስጋ የተገለጠው በስጋ የተገለጠው መለኮት የተዋሃደው ነው ስንል ስጋን ከመጸየፍ እንዴት መለኮትን ስጋ ይነካዋል? እንዴት ከስጋ ጋር ይዋሃዳል? እንዴት የሚል ምክንያቱም አምላካቸው በግዝፈት ስለሚያምኑት ያ ግዝፈት ያለው አካል ደግሞ ሊቆሽሽ እንደሚችል ታሳቢ በማድረግ የእኛን አምላክ እንደነሱ እየመሰላቸው የመቆሸሽን ለፈጣሪ ሲሰጡ ማየት የተለመደ ነው። ትንንሾቹም ትልልቆቹም ተራው ምንም ኡስታዞቹም ማለት ነው። ታዲያ በባህሪ አላህ ከፍጡራን ጋር አልተነካካም ወይ የሚለውን ዛሬ የምንመለከት ይሆናል ማለት ነው።
ኦኬ ሳቢር እንዴት ነህ? አለው እንዴት ነው? ፎይ ሁሉ ተማም፣ ሁሉ ኮይስ፣ ሁሉ ኮይስ አልሐምዱሊላህ ላ ፍጥረት አልእስላም። እሺ ጥያቄ ነበረኝ። ፎይ አስጠይቀኝ። ጥያቄ ወደ መጨረሻ ላይ ነው እንደተለመደው የምንቀበለው። በመጀመሪያ ቶፒክ አለን። ቶፒኩን አድሬስ እናደርጋለን። ምንድነው? ፈውል ጥያቄ መጠየቅ እፈልጋለሁ ግን አታስጠይቀኝም። መጨረሻ ላይ ነው አንተ መጀመሪያ እየመጣህ ይሆናል ጥያቄ የምንቀበልበት ሰዓት ወደ መጨረሻ ላይ፣ ወይንም ደግሞ ከቶፒኩ ጋር መሄድ ከሆነ እያነሳህ በዛው መሞገት ትችላለህ። ሌላ ቶፒክ ከሆነ ግን ገና ስንጀምር አውት ኦፍ ቶፒክ ሲሆን እንትን ይሆናል። ኦኬ አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? እኔ ጥያቄ ብቻ ነው መጠየቅ የምፈልገው። ጥያቄ ብቻ? ስለ አላህስ ማወቅም መጠየቅም መማርም አትፈልግም? አዎ ስለሱ አልፈልግም። ጥያቄ ብቻ ነው መጠየቅ የምፈልገው እኔ። ሰው እንዴት ስለ አምላኩ አልፈልግም ይላል ወንድማችን? አይ እኔ የገባሁት ጥያቄ ለመጠየቅ ነው፣ መልስ ለመስጠት ሳይሆን ለመጠየቅ ነው የገባሁት። አሁን ቶፒኩ ላይ እንትን ትልና ሜይ ቢ ጥያቄ ካለ ትንሽ ቆየት ብለህ ትጠይቃለህ። ግን አሁን ቶፒኩ ላይ የተወሰነ የምሞክረው ካለ ግን ብሞክር ደስ ይለናል። የተማርከው እሺ በቃ ቆይና ትጠይቃለህ። እንግዲህ በደንብ አስተውሉ። ደጋግመው ሙስሊሞች አርጊው ከሚያደርጉን እኛን አንዱን ክርስቶስ በስጋ መምጣቱን እንዴት በማርያም ማዕፀን ያድራል፣ እንዴት ይወለዳል ከሷ፣ እሷ ፍጡር ሆና ሳለ እንዴት ከፍጡራን ጋር ይነካካል የሚል ሙግት አላቸው ማለት ነው። እንዴት የሚለው ሙግታቸውን ዛሬ የምንመለከተው ይሆናል። እንዴት የባሪያውን ስጋ ተዋህዶ ይገለጻል የሚላቸው ሙግት፣ የነሱ ሙግት ይሄንን ስጋ እንዴት ይዋሃዳል፣ እንዴት ይነካዋል፣ እንዴት መለኮት ስጋን ይዋሃዳል፣ እንዴት በስጋ ይገለጣል፣ ያቆሸዋል ብለው ስለሚያስቡ ማለት ነው። መለኮት አክቹዋሊ አላህ መለኮት አይደለም። መለኮት የሚለውም ራሱ ኮንሰፕቱ አላህ ጋር ሲሄድ ሴንስለስ ነው የሚሆነው። ሊቆሽሽ የሚችል ግዑዝ ነገር ነው። እውነት እነሱ እንዳሉት አላህ ቆሻሻ ነገር ከነካው ይቆሽሻል። እኛ ግን ፈጣሪ የሚያቆሽሸው ነገር አለ ብለን አናምንም። በባህሪ ንጹህ ስለሆነ እርሱን የሚያቆሽሸው ኖሮ ከዛ የሚያጠራው ነገር አለ ብለን አናምንም። ከፈጣሪ በላይ ምንም አይነት ጥሩ ነገር ስለሌለ፣ ንጹህ ነገር ምንም ስለሌለ እነሱ ከመቆሸሻ አንጻር በማሰብ አንድም እንዴት በስጋ ይገለጣል የሚል ሙግት አላቸው። ግን ይሁንና ሰው የነሱን አርጉመንት እንቀበልና ሳንከራከር የነሱ ሙግት ተቀብለን አላህ ታዲያ ፍጡራን ጋርስ አልተነካካም ወይ? አልተቀየጠም? አልተዋሃደም ወይ? ፍጡራንን አልተዋሃደም ወይ አላህ ያልን እንደሆን ነው። አላህ ከፍጡራኑ ጋር በደንብ አድርጎ ተነካክቷል፣ ተቀይጧል። ፍጡራን ውስጥ ገብቷል። ስለዚህ በእነሱ ሎጂክ መሰረት አላህ ቆሽሿል ማለት ነው ወይ? አላህን የሚያቆሽሸው የለም የሚለው አርጉመንት እኛ ምንም እንኳን ፈጣሪን የሚያቆሽሽ ምንም የለም ብለን ብናስብም እነሱ እንዳይቆሽሽ አላህ ወደ ፍጡራኑ አይመጣም፣ ከፍጡራን ጋር አይቀየጥም፣ ወይንም ደግሞ ወደ ፍጡራን አልገባም የሚለው አርጉመንታቸው ምን ድረስ ያስኬዳቸዋል? ምክንያቱም ፊዚካል ቢንግ ነው አላህ። ያ ፊዚካል የሆነ ከፍጡራን ጋር ከተነካካ ሊቆሽሽ እንደሚችል ኦብቪየስ ነው፣ ግልጽ ነው። ሊታይ ሊዳሰስ የሚችል ስለሆነ አላህ ያ ሊታይ ሊዳሰስ የሚችል ደግሞ ቆሻሻን ይይዛል፣ ቆሻሻ ይይዛል። ስለዚህ አላህ በባህሪው ሊቆሽሽ የሚችል ሆኖ ሳለ ደጋግሞ ወደ ፍጡራን ውስጥ በገባው
መሰረት ተቆሻሻ ጋር ተነካክቷል፣ ወይንም ደግሞ ቆሻሻው ላዩ ላይ አለ። ልዩነቱ ከክርስቶስ ጋር ምን ይሆናል? ክርስቶስ በስጋ የተገለጠ መለኮት ቃል ስጋው ቃል ነው። ስጋን የተዋሃደ ቃል ስጋ ሲሆን እሱ የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። አላህ ግን ፍጡራን ላዩ ላይ ለጥፎ የሚኖር ነው። ልዩነቱ አላህ ጭቃ ላዩ ላይ ለጥፎ የሚኖር ነው። አላህ ከውስጥ ሆኖ ላዩ ላይ ጭቃ ለጥፎ የሚኖር ማለት ነው። የምትጸየፉት ቆሻሻ እንዳይነካው ምናምን የምትሉት ፊዚካል ቢንግ ስለሆነ ቆሻሻ ተለጥፎበት የሚኖር ስለሆነ ነው። አቡቲ ሶፋ አቡቲ ይሰማል? ትንሽ ድምፅን ከፍ አድርግ። ወጣ። እንግዲህ ከሴት የወጣ ከማህፀን የወጣ አናመልክም ምናምን የሚል ጩኸት አላቸው። አላህ ፍጥረትን እንዴት ነው የፈጠረው? የሰው ልጅ እንዴት ነው የፈጠረው? በሁለት እጆቹ ጭቃ አብኩቶ፣ ያውም የሚጣበቅ ጭቃ። ያ የሚጣበቀው በእጆቹ ከሰራ ከመሬት ጭቃውን ዘግኖ አፈር ሰብስቦ አብኩቶ ከሰራ ሊትራሊ ጭቃ ተጣብቆበታል ማለት ነው። ሰውን ሲሰራ ደግሞ በእጆቹ ከሆነ የወንዱን ብልት ሲቀርጸው በእጁ ነው የቀረጸው። የሴቷንም ማህፀን እንደ ሸክላ ሰሪ በእጁ ጭቃ እየቀረጸ ነው የሰራው። በእጁ በጭቃ ቀርጾ ነው የሰራው። ብቸኛ ከሰራቸው አንዱ ሰውን በእጁ ስለሆነ በስጋ የተገለጠው ከማርያም የተወለደውን ከማህፀን የወጣውን አናመልክም ስትል ማህፀንን አስቀድሞ ለስኖ አብኩቶ አጨማልቆ የሰራው አላህ በእጁ ነው። ጓንት አጥልቆ ነው ወይ የሰራው? ጓንት ሳያጠልቅ ነው ወይንስ በጓንት ነው? ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ ማለት ነው። ያ የሰራበት ጭቃም ደግሞ እጅ ላይ የሚጣበቅ ስለሆነ ማለት ነው። የዘገነውም የሰበሰበውም ከምድር ስለሆነ ማለት ነው። ይህን እንዴት ታዩታላችሁ? እንዴትስ ታስተባብሉታላችሁ? 40 ዓመት ያህል ሎክ 40 ዓመት ያህል ያንን አደምንም ሰርቶ አቆይቶ ከዛ በኋላ ሕይወት ሰጥቶበት እንትን እንዳለ ጠባሪ ይናገራል። ሲቀርጸው ሲያስተካክለው ሲያበጃጀው የቆየው አላህ ያንን ሁሉ ዲዛይን ሲያወጣ የነበረው በእጁ ነው። እና ካዳፍ የገማውን ጭቃው የሚገማ ነው። አብኩቶ አጨማልቆ ማህፀንን ለስኖ ከሰራ ከፍጡራን ጋር እንዴት ነው አልተነካካም የምትሉን? ወይንስ ጓንት አጥልቆ ነው? ጓንት ቢያጠልቅስ ጓንቱ ራሱ ፍጡር አይደለም ወይ? ጓንቱን ራሱ እንዴት ታዩታላችሁ? ፍጡር አይደለም ወይ? ፍጡር ነው የምትሉን ከሆነ ስቲል አሁንም ጭቃው አልነካውም ብትሉ ጓንቱ ግን ነክቶታል። ያ ፍጡር ስለሆነ ታጥቦታል ወይስ? ፕላስ ደግሞ አላህ ተነካውነ ነገር ከተገለጠ ያ ነገር ይጠፋል፣ ድምጥማጡ ይጠፋል የሚል አርጉመንት አላችሁ። ስለዚህ በጭቃ እያቦካ ሲሰራ ስትራክቸራሊ የሆነ የተገነባ ከመሆን ይልቅ መበታተን ነበር ያለበት። አደም በእጁ አብክቶ ሲሰራው እንዴት ነው ሲያልተበታተነው? እና ፍጡራንን አይነካካም ወደ ፍጡራን አይገባም የሚለው አርጉመንታችሁ የት ድረስ ነው? ብዙ አላህ ወደ ፍጡራኑ የሚቀየጥበት የሚገባበት አለ።
እናንተ የምታውቁት? ለምሳሌ ከሌሊቱ 1/3 የሚወርደው ሁሌም ወደ ቅርቢቱ ሰማይ የሚመጣውን ታውቃላችሁ። እና የተለያዩ እንትኖች አሉ። ግን በዋናነት እዚህ ጭቃ ማብቃቷ ላይ እንቆያለን ማለት ነው። እዛ ላይ እንቆያለን እና ኦኬ፣ ሙስሊሞች ታውን በኋላ መግባት ይችላሉ። እሺ ኦኬ ኢላም ጎንደሬዋ ነች አይደለ? አንቺ አደረቅ ኢላም ልጅ ሙባ እሰማለሁ። እኔ እሰማለሁ። ቦስ ይሰማል። ኦኬ አንድ ሱራ 38:75 ነው እንዲያወጣለን። 38:75 ነው ግን ይሄ ጥያቄ አላህ ሊትራል እጆች አሉት፣ ደግሞም 4 ነገሮችን በእጆቹ ሰርቷል ለምትሉ ላታሪዎች ነው። አዎ አላህ እጅ አለው፣ እጆቹም የሰራባቸው ነው ብላችሁ ለምታምኑ አባሾችን አይመለከትም። ሞሮፍ ጥያቄው ልጅ ሙባ ሙሀጅር እንኳን ደህና መጣችሁ። ተው እንጂ መልሱ፣ አውሩኝ እንጂ። እሺ ቀጥለው አንብበው። ከየትኛው ቁርአን ላይ ልክፈት? ሃርድ ኮፒ ከየትኛው ቁርአን ላይ ልክፈት? ሁለት አይነት የቁርአን ትርጉም ነው ያለው፣ የዋሃቢያዎቹና የአህባሾቹ። በዚያው አጋጣሚ ለማሳየት ያክል ማለት ነው። አህባሾቹ በኃይሉ ነው ያሉት። አህባሾቹ ጋር በኃይሉ ነው የሚሉት፣ እዚህ ጋር በኃይሉ ይሉታል። ይሄኛው ቁርአን ላይ ሙስሊሞች ራሱ ቁርአን መምረጥ አለባችሁ። ይሄኛው ቁርአን ነው ትክክለኛ ወይስ ይሄኛው ቁርአን ነው ትክክለኛ? አትሊስት ከሁለቱ ቁርአኖች ልትመርጡ ይገባል። ይሄኛው ቁርአን በኃይሉ ነው የሚለው ላልከኝ፣ አህባሾቹ የትኛው ነው? ኦኬ ይሄኛውን ቁርአን ትቀበላለህ? ይሄ በኃይሉ ይላል፣ ይሄ ደግሞ ኖ በኃይሉ አይደለም በኖርማል በእጁ ነው ይላል። ወይኔ ኧረ ሁለት ቁርአን የለም፣ አንድ ቁርአን ብቻ ነው። ኦኬ እናሳይህና ሁለቱንም ተፍሲሮች ትቀበላቸዋለህ? ትርጉሙን አማርኛውን ቁርአን ሁለቱም ትክክል ናቸው? አዎ ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም። እሺ ስለዚህ ነኝ ሁለቱንም ትቀበላለህ ማለት ነው። ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም አልኩህ እኮ ሁለቱንም ትቀበላቸዋለህ ወይ? ምን አይነት እንደሆነ ውስጡን ሳላቅ ጥናት ያስፈልጋል። በመጀመሪያ ውስጡ በራሱ ጽፎ አምጥቶት እንደሆነ በምን አውቃለሁ? አንተ ቃል ውስጡ ጽፈህ አምጥተህ ነው እንዴ? ያው ሻምብር ጨራሽ ጽፈህ አመጣ አልከኝ እንዴ? ይኸው እዚህ ጋር ማህተብ ያለው ቁርአን ነው በነገራችን ላይ ይዘን የመጣ ነው። ይኸው ይታያል ማህተቡ አልኩህ እኮ ቁርአን አንድ ብቻ ነው። ባርኮድ ያለው ምንበል ሁለት ቁርአን የለም። አንድ ሻምብር ይሄንን አንብብና ትርጉምልን። እሺ ከሌላ ይጋጫል ነው ይሄ የምትለው አንተ? ፕሊስ አንብበውና አንብበው። የትኛው ነው የምትቀበለው? የትኛው ተፍሲር ነው አንተ የምትቀበለው? እኔ አንድ አላህ አደም ነው እሱን ነው የምቀበለው። ሁለት ቁርአን የለም አልካችሁ እኮ። የሚጋጭ ካለ አምጡልኝ። የሚጋጭ ነው የምቀበለው። እስቲ እዚህ ጋር እንትን ያለው የሚጋጭ ካለ አምጡ። ሁለት የሚሆንም ማለት ነው። ፋይል እሺ ፋይል። አላህ አደምን በእጁ ነው የሰራው ወይንስ በኃይሉ? ስለሰራለም ጥያቄ እኔ ጥያቄ
ልጠይቅ ነው እንጂ ጥያቄ ለመመለስ አልገባውም ቢያለው እኔ እፎይ ታዲያ ለምን ጣልቃ ገብተህ አይደለም ምናምን ብለህ ለመሞገት ትሞክራለህ? እዚህ ጋር እኮ ሁለት ቁርአን አለ ሲል እኮ ነው እንትን አልኩት እኔ። ይሄው ሁለቱንም እያሳየ ነው። አንብበው እሺ። አይ እሱ ይሄንንማ ማንበብ አይደለም እኮ ይሄው አንብበው እሺ። ልዩነት ካለው በደንብ አድርገው ችግር የለም። ሁሉንም አንቀጹን አንድ እኩል አድርገውና አንብበዋል። አንብብልኝ። ምን ሱራ ነው ይሄ? ሱራ 38 ሳድ ሱረቱል ሷድ ሱረቱል ሷድ አያ 75 ላይ አላህ ኢብሊስ ሆይ አለ። ቀጥሎ እስኪ በምንድን ነው የሚለው? ምንድነው? ቀጥል አንድ ቀጥልህም ቀጥልስ እኮ ኢብሊስ ሆይ ብሎ ቀጥሎ የተቀለመው ፓርት ይላል። በሁለት እጆቼ ለፈጠርኩት ይላል። እዚህ ጋር ሊታል በሁለት እጁ ነው የተፈጠረው። አንዱስ ይሄ በሁለት እጆች ፈጠርኩት አለ። አንዱስ ምንድነው የሚለው? እሺ በዚህ ሁለተኛ። እሺ በጣም አሪፍ። ሁለተኛው ደግሞ ቁርአን እናምጣለን። ሱራ 38 75 እሺ ተፍሲሩን ነው። ምሳሌ እዚህ ጋር እንትኑ ሳይሆን ቀጥታ ቁርአን የትኛው ነው የምትቀበለው ተብለህ ትጠይቃለህ? ወይ የትኛው ነው የምትቀበለው? ያውኑ ይሄኛው እንደዚህ እኮ እንትን ቁርአን ብቻ ስለተጻፈበት እዚህ ጋር ስላሳየኝ እሱን እቀበለው ልል አልችልም። በትክክለኛ ተፍሲሩ አለበት ቁርአን። ስለዚህ አሁኑን ቁርአን አትቀበለውም? ያውኑን ትቀበለዋለህ አትቀበለውም? ያውኑን ቁርአን እሺ። አሁን እኮ ምን መሰለህ እንትን የነገርኩህ እኮ ነው። እዛ ጋር ርዕሱ ወይንም አንቀጹ ያለበትን ቦታ ምሳሌ ይሄኛው ማን እንደጻፈው አይታወቅም። ምሳሌ ይሄ በፎቶ ነው አየሁት እንጂ ውስጡ ምን አይነት ቁርአን እንደሆነ አናውቅም። እኔ ግን ቁርአን አንድና አንድ ብቻ ነው። ቁርአን ሁለት ቁርአን የለም። ቀይም ጥቁር ነጭ ነው። ካላወቅ ካለ ለምን ደም ተጨቃጨቀ ነው? እንደማችን አሳየህ እስተና ማዕተቡ አሳየህ። ምን እናድርግ ከዚህ በላይ? ቁርአን ተፍሲር አለ እኮ እዛ ጋር አንተ የሚጠቅሰው ሱራ ምናምን ተብሎ የሚጠቅሰው ሰይድ እንኳን ደህና መጣህ። ሚት አድርገህ በቃ እንኳን ደህና ቆያችሁ። መልካም። አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? ይሄን ጥያቄ በእናትህ ስንት ዓመት እፎይ፣ በእናትህ አንተ እኮ ትልቅ ነህ እኮ። ያው በጣም ትልቅ ነኝ። ስለዚህ ለእናንተ ናይት ሜር ነው። አምሮህን እፎይ፣ አንድ ነገር ልንገርህና ልውጣ። ያው አንተ መልሰዋለህ። ስላስገባኸኝ አመሰግናለሁ። ትመልሰዋለህ? አንድ ጥያቄ ልጠይቅ። አይ አንድ ግማሽም አይቻልም። ናይት ሜር የሆነባችሁ ጥያቄ ነው። መቼም ልመልሱት እንደማችሉ ስለማቅ መልስ ካለ ትመልሳለህ፣ ካሌለ ትማራለህ። ሰሞኑን ትንሽ ከበድ ብሏቸዋል መሰለኝ። ለእሶ ላይ ናቸው። ሲያመጣህ አንተ ምን ይሆን አዲስ? አንተ እኮ ፈስዶብሃል። ምን አይነት አዲስ ነው ያልከው ሰይድ? ምን ይሆን አዲስ? ፈስዶብሃል ነው የምልህ። ፈስዶብሃል ያመጣሁት ነው የፈሰደው። እናመሰግናለን። ቁርአንህን አዲስ ብለህ እንድትጠራው ካደረግን ፋይን አይደለም። ቁርአንህን ገና ራስን አላህንም ክዳችሁታል፣ እናስክዳለን። ቁርአኑ ሐዲስ መሰለው። ፋይን ኤኒዌይስ አይመልሱም። የሆነ ሐዲስ አታምጣ አልኩህ። ዝም ብለህ ምንም አታውቅም እኮ። እናመሰግናለን። የራስህን ሃይማኖት ዶኢፍ የሆነ ሐዲስ ነው ያመጣሁት። እናመሰግናለን። ቁርአኑ ዶኢፍ ነው። ቴንክ ዩ። ምንወደው እኛም ይሄንን እንድትል ነው። ዶኢፍ የሆነ ሐዲስ አታምጣ። አላህ በሁለት እጆቼ የፈጠርኩ ሲል ዶኢፍ የራስህን አታውቅም ነው የምልህ። የራስህን አታውቅም። ቆንጆ ነው። ቁርአንን ዶኢፍ ካልክልኝ ሌላ ምን ፈልጋለሁ? ስለዚህ ቁርአኑ ዶኢፍ ነው። ተስማምቻለሁ። በቃ እኮ ጨረስን። ከአንተ ጋር ጥያቄ የለኝም። አንተ ጋር እኔ ራሱ የመረጃ ዶኢፍ ብዬ ነው የምቀበለው። ዶኢፍ ነው። ተፈለክ ሌላ ጨምረበት። መውዱም ነው አይደል? እኮ ችግር የለውም። መውዱም ነው አይደል? የተቆረጠም ነው። ዶኢፍ ብቻ ሳይሆን መውዱም ነው። አረብ ላይ አሁን አንተ ሰይድ አሁን የበግ ያህል ቦታ የለህም አንተ። ልንገርህ የበግ ያህል ዝም ብለህ ተለፈልፈህ ብቻህን እየሰከርክ አትባልጋው። ከነብይ ተሻል የበከትክ
እንግዲህ ሙስሊሞች በገቡ ቁጥር ሁሉ ጊዜ ካፊር እየሆኑ ነው የሚሄዱ ያሉት። ምክንያቱም አስተምሮታቸው ምንም ስለማያውቁ ማለት ነው። ይሄ እንግዲህ በሰርቲፊኬት ደረጃ ተውሂድን የሚማሩበት ኪታባቸው ነው። እዚህ ላይ ምን ብሎ አስቀምጧል? መልእክተኛው ይላል። መልእክተኛው ይዘውት የመጡትን መልእክት ላይ የተጠራጠረ አሊያም እውነታውን ከሳቸው ውጭ ሊሆን ይችላል የሚል ጥርጣሬ ያደረበት በእርግጥ የጥርጣሬ ኩፍር ይፈጽማል። ምን ይፈጽማል? የጥርጣሬ ኩፍርን ይፈጽማል። ይሄ በግልጽ የተቀመጠ ነው። ተውሂድ የሚማሩበት በሰርተፍኬት ደረጃ ሲመረቁ ያስቀምጡበት ነው። ማስረጃም ያስቀምጣል። ከሐዲስም ማሳየት እንችላለን ይሄንን እና ሁል ጊዜ እየከፈራችሁ ነው። እናመሰግናለን። ከእስልምና እያስወጣናችሁ ነው። እፎይ ሁል ጊዜ እፎይ ጋር እየመጡ ከእስልምና ያስወጣሉ። አመለጧችሁ እኮ አሁን እኮ አመለጧችሁ። ፈስዶባችሁ ወንድማችን እስሩንና ተማር። በቃ ቤቱ ለእውቀት ነው እንጂ ለለቅሶ ነው። ተማር ከስሩ ነው። ኦኬ ኑር እንኳን ደህና መጣ። ኑሬ እንኳን ደህና ቆየህ። መልካም ኦኬ። አላህ ጅግር አሉት ከሚሉት ነው። አንድ ጥያቄን ጠይቅና ከዛ ጥያቄን መልስልሃለሁ። ቅድሚያ ጥያቄው ላይ ግባ። ጥያቄ ካለ በኋላ የኔን ጥያቄ መልስልኝና እኔን ጥያቄውን መልሳለሁ። የተከፈተውን ቁርአን ትቀበላለህ አትቀበልም? እቀበላለሁ። የኔን ጥያቄ መልስልኝና እኔን መልስልኝ። ግባ ቶፒኩ ላይ ጥያቄ በኋላ ነው። አዳም ከሰርቶናል አታልቅስ። ኦኬ አላህ ኢብሊስ ስቶሪ አዳምን በእጁ ነው የሰራው። ጥያቄን መልስልኝና እኔ ልመልስ። ኦኬ ታንኪ ዩ። ከድር ቀጥል። ከስር ከድር እፎይ አንድ ጥያቄ አለኝ። ቆይ እፎይ ግባ ቶፒኩ ላይ ቅድሚያ ኦኬ ተቀበላለህ? የድነ ቁርአን ተቀበላለህ? የድነ ቁርአን ይቀበላለሁ። መልካም። አደምን አላህ በእጁ ነው የሰራው። ምንድነው ከቁርአኑ ያየ ስተቱ? አላህ አደምን በእጁ ነው የሰራው። አላህ አደምን በእጁ ነው የሰራው። ያው አንብበው። ይሄው አንብብ። ፊት ለፊት ነው ያለው። ሱራ ንገረኝስ። ሱረት ሰዓድ 75ኛው አያ የሚችል አንድ ሙስሊም የሌለው ሊትራሊ እነዚህ ሰዎች ግን ኢየሱስ በቃ ያወራል። ጣጣ ሲቆይ ፍታት ስራው ከግራም አታሽቃወት ያለ አርፈ ቁጭ ብለው ያወራል። ሄሎ አራታው ባክፋ የተረጋጋ ከድር መረጃ አገኘህ ነው ከፈትከው? ያው ተከፍቶልሃል እኮ ፊት ለፊት ለፊት ተከፍቷል። እትለዋለህ ፊት ለፊት ተከፍቷል። ነው አልመሰለኝ። ሰዓታችንን ዌስት እያደረግን ወደ ሌላ ሰው ቀጥል። ቦስ ተመለስ ካሉ ያስወርዳል። ኦኬ የማን ነው የሚደረበው? መሰለኝ ሙባ ሚዩት አድርግ እባክህ። ወርዝ ሙባረክ ሙባረክ ታየኝ ነኝ። እንኳን ደህና መጣህ። በደንብ መጀመሪያ በደንብ አይደለም አረብኛ ይቅርና እንግሊዝኛው ማንበብ አልችልም እኮ። እሺ አንብብና ይሄን ክፍል ንገረን። ኤዛራስ ነው። እሺ በግ እውነት ሰው መሸቃቀጥ ብቻ ደስ አንብብ ይሄን ክፍል
ስድቡን ስጨርስ ማህየ ባለፈው አልገባም ብለህ ምን ከእሱ ጋር ፕሮግራም ታጠፋለህ? መጀመሪያ ስማኝ፣ መጀመሪያ ስማኝ። ፕሮግራም ይዘህ ለምን ወጣህ? ለምን ቀረህ? እኛ በፕሮግራም ጠብቀን ነበር። ድንቁርና ስጫወትባችሁ እንደዚህ ነው የምትሆኑት። ስለ አምላካቸው ስለማያውቁ ስድብ ስማ። ኦኬ፣ ስለ አምላካቸው ሲጠየቁ እንደዚህ ናቸው። ይሄ እስልምና ነው። ይህ ሙስሊሞች ገብተው አላህን አፍረውበት ተሸማቀውበት የሚወጡበት ቤት ነው። ቤቱ የፎይ ይባላል። በዩቲዩብም በተለያየ ሚዲያ የምታዳምጡን ስለ አምላካቸው ላይ ያስረዱ ገብተው ፖለቲካ ለመስራት ተጫጭበው ወይም ተሳድበው ወይን አልቅሰው የሚወጡበት ቤት ነው። ምክንያቱም የሚገቡት እዚህ ቤት ሙስሊሞች ናቸው። ከነቢያቸው የተማሩት ደግሞ እየየና ቶፒክ ሽፍት ማድረግ ነው። ወይንም ስድብ ወይን ገላለሁ፣ ፈልጣለሁ፣ ቆርጣለሁ። ምክንያቱም ሙስሊሞች ናቸው እነሱ። ኤኒዌይስ ከድር ቀጥላው ሰላም ሙስሊም ሰላም ብያለሁ አለን። ዛሬም በድጋሚ አላህ ሂዳያ ይስጥላለሁ። እና ምንድነው ሐሳብ? ለአላህ ራሱን ሂዳያ ሰጠዋለሁ። መንገድ ጠፍቶበት መንገድ ጠያቂ ስለሆነ ክርስቶስን እንዲያገኝ ነግረው ነበረ። ግን የሙሐመድ ፈጠራ ስለሆነ አላህ ራሱ የለም። ይሄን ክፍል አንብበው። ታሳዝነኛለህ። ኩል አንተ አሁን ወደ ፖቲኩ ግባ። አሁን ለምሳሌ በጣም ነው ማሳዝነው። ምክንያቱም ብታገኘኝ ልታርደኝ ስለምችል መልሰ ደግሞ ልትበላኝም ስለምችል እሱን እያሰብክ ታዝናለህ። አንብበው። እሺ መጽሐፍ ቅዱስ ትቀበላለህ አንተ? አንብብ። የተከፈተልህ ፊት ለፊት ጥያቄ ከመግባቴ በፊት ትቀበላለህ አይደል? አንብብ። ፊት ለፊት ያለው ቁርአንን አነበዋለሁ። እሱን ይኸውልህ ወደ ይሄ አንተ ቁርአን እኔ ስለማምንበት አነበዋለሁ። ገባ? አንተ በመጽሐፍ ቅዱስ አምናለህ ወይ ነው መጀመሪያ። እባክህ አንብበው፣ አንብበው። ግባ ፖይንቱ ላይ አምንበታለሁ ወይ መጽሐፍ ቅዱስ ይሄን ጥያቄ መልስልሃለሁ። ጥያቄ አቀርባለሁ። መጽሐፍ ቅዱስ አይደለም ቁርአን ነው። ገባኝ። የሚታየው ይሄ ቁርአን ነው እንጂ መጽሐፍ ቅዱስ አይደለም። አንተ ደግሞ አንተ የምታወራው ነገር እንዳጠቃላይ መጽሐፍ ቅዱስን አይወክልም ነው ሰው። ለምሳሌ ምን ብዬ ካንተ ጋር እንነጻጸርሽ? ምንም በልና እፎይ በልና ተነጻጸር። ቀጥል እኮ አንተ። እሺ በምንድን ነው የምታምነው? እኔ በቁርአን በምንም ልመን። አሁን ይሄንን አንብብ። የተከፈተልህን አታልቅስ። እየተከፈተልህ ቁርአን የገቡት እዚህ መሬት ንካ። የገቡት እዚህ ማን ናቸው? ሙስሊሞች ናቸው። ወይን ርዕስ ሽፍት ያደርጋሉ፣ ወይን ይሳደባሉ፣ ወይን ይጨቃጨቃሉ። ፖይንቱን አያስረዱ። ፖለቲካ ትስራዩ ያልኩ ንጽጽር ነው አይደል? እዚህ ጋር ንጽጽር ነው አንድ ቁርአንን አይደለም ንጽጽር ነው። ስላነጻጸር ካለም ያንተ አምላክነት የሚሆነው አንድ እኔ ራሴ ላይ ቆሜ ነው መልሰው እንጂ ካንተ ጋር መምጣት አይጠበቅብኝም። ራስን ቻልና ቁርአንን የራስን ፕሊዝ አንድ እምነት የሌለው ሰውዬ ቢጠይቅህ እምነት ስለሌለህ አላስረዳህም ልትለው ነው ቁርአኑን? ፍቅር ሲዝም ቢጠይቅህ ፍቅር ሲዝም ላይ ብለህ ልትሄድ ነው? ቁርአንን ላይ ቁምና መልስ። ቁርአን ምንድን ነው የፈለከበት? ምን በተነሳ ነው የሚያነበው? ኦኬ አንብበው ክፍሉን። እሺ አንብበው። እሺ ምንድን ነው የተፈለገበት? ምንድን ነው? ምን ብዬ ላንብበው እኮ አንብበውና ከዛ በኋላ ጥያቄን አነሳለሁ። ጥያቄ የምታነሳው መጀመሪያ ጥያቄውን ንገረኝና አንብቤ ልረዳ ነው እንጂ አይውል አንተ ጥያቄ የምታነሳው እኮ አሁን ነው መጀመሪያ ነው ጥያቄ የምታነሳው። ይሄንን ክፍል አሁን አየኸው አይደለ? እሺ መልካም መልካም። አላህ አደምን በሁለት እጆቹ ነው የፈጠረው። ከምንድን ነው የፈጠረው? እሺ እኔም ልጠይቅህ። አይውል አነጻጸር ስለሆነ አይውል አብሮ እንሂድ። አንተስ ፈጣሪ ግባ። ብቻዬን ራሱን ችሎ ትጠይቀኛለህ። አሁን ግባ ፖይንቱ ላይ ጥያቄ ነው እኮ ጥያቄ ማለት ነው። ይኸውልህ አዳምጠኝ መጀመሪያ አንተ ሁሉንም ታረጋግጥ። የመጨረሻ አዳምጠኝ ተሰርና ኔክስ ይኸውልህ አንተ እኔ ማምንበት ጥያቄ ነው። አዎ በእጁ ነው የፈጠረው ብዬ አምናለሁ። አዳምጠኝ። ቴንክ ዩ በቃ ለመጫወቻው ጊዜ የለንም። አትሽሽ አይደለም። አዳምጥ። ፖለቲካ አትስራ። እኔ አምናለሁ በእጁ ነው የፈጠረው ብዬ አምናለሁ። አንተስ በምንድን ነው የምታምነው? በእናትህ አትጩህ በቃ አትጩህ በቃ ይኸውልህ ይሄ እኮ ነው ችግር። አየህ ወረ ይሄ ነው ችግር። አታንቋሽሽ ሁሌ። ይኸውልህ መጀመሪያ ያንተ እንዳይነካብህ ነው አይደል?
ስለዚህ በእጁ ከፈጠረው እንዳይሰሙብህ ነው ከስራሉት አዳምጥ። በእጁ ተፈጠረው። ስለዚህ አላህ ከአደም ጋር ተነካክቷል ማለት ነው። ማን ያለ እንደዛ? አምጣ ማስረጃ። አንተ ራስህ በእጁ ነው የፈጠረው አልከኝ። በእጁ ፈጠረው ማለት ይኸውልህ፣ አሁን ደጋግሜ ልንገር፣ ይኸውልህ በእጁ ፈጠረው ማለት ግዴታ ከሰው ጋር አታመሳስል። ኧረ በአላህ እፎ፣ ይኸውልህ አንዳንዴ ስታስተምር ማለት ነው፣ አዳምጠኝ። ስታስተምር ይኸውልህ በደንብ እየሰማሁ ነው። ስታስተምር ቅን ልብህን ቅን አድርገው። ሁሌ ጥላቻ ይዘህ አይደለም። ይኸውልህ ሃይማኖት እንደዚህ አይሰብክም። ቴንክ ዩ ከስራው ነው ታውታው ባደርክ ለቤት ወጥ መጥ ነው ዋብያው እንኳን ደህና መጣ። ኢልሃም ቀጥይ። ቅድሚያ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከብሎክ ስለፈታኝ አመሰግናለሁ። ጭቅጭቅ ሳታደርጊ አንቺም ቶፒኩ ላይ ግቢና ቀጥይ። እሺ ካሁን በፊትም አወርተናል በዚህ ጉዳይ፣ ግን አሁንም መልሽ ካልከኝ አደም አለይሂ ሰላምን አላህ ሱብሓነሁ ወተዓላ በእጆቹ እንደፈጠረው ይናገራል ቁርአን ላይ። ይሄንን እናምናለን። ስለዚህ ከፍጡራን ጋር ተነካክቷል ማለት ነው። ከፍጡራን ጋር ተነካክቷል ተነካካ የሚለው ይሄ አንተ ሐሳብ ነው። ገብቷል። እና ደግሞ አላህ ሱብሓነሁ ወተዓላ እጆቹ ምን አይነት ናቸው ብለን አንፈላሰፍም። ገብቷል። ፈጠርኩት ካለ ፈጠርኩት። አይ ምን አይነት ነው? ቆይ ምን አይነት ነው ብዬ አልጠየኩሽም። አሁን በእጆቹ ነው የፈጠረው አልሽኝ። ስለዚህ በእጆቹ ከገማ ጭቃ ከፈጠረው ተነካክቷል ማለት ነው። ተነካክቷል ማለት ምን ማለት ነው? ሐሳቡን ግልጽ አድርግ። ስለዚህ በእጁ ነው የሰራው፣ ሊትራሊ በእጁ ነው የሰራው አይደለ? አደምን በእጁ ነው የሰራው። ቴንክ ዩ። ስለዚህ በእጁ ከሰራው ከምን ከጭቃ ከሰራው አፈር ዘግኖ ነው አይደል የሰራው? መላእክቶች ከምድር አፈር አምጠው ምናምን የሚል አለ አይደለም? አትዋሺ። ራሱ ከተለያየ ቦታ ላይ አላህ አፈር ዘግኖ ከዛ በጭቃ አብኩቶ ሰርቶታል። ሊትራሊ አፈር ከተለያየ ቦታ ዘግኖ በጭቃ ከሰራው ተነካክቷል። ስለዚህ ከፍጡራን ጋር አልተነካካም የሚል ከፍጡራን ጋር አልተነካካም የሚል ጥቅስ አልተነካካውም ያለበት የለም። የእናንተ ያስተምረው ውድቅ ይሆናል ማለት ነው። እና ከአላህ ላይ ምን አደምን በእጁ ስለፈጠረው አላህ ላይ ምንድነው ክብር ይቀንሳል ብለህ የምታስበው አንተ? አልገባኝም። ግልጽ እኮ አይደለም ጥያቄ። እስቲ ነው ያልኩትን ድገሚው እስቲ። አላህ በእጆቹ አፈር ዘግኖ አደምን በእጁ ሰርቶታል፣ በዚህም ተነካክቷል በይሲ አደም አለይሂ ሰላምን በእጁ ስለፈጠረው አላህን እኮ ፍጡር አያደርገውም። ምንድነው ሐሳብ? ኖ እኔ ያልኩትን በይ እስቲ። እኔ ያልኩትን በይ። አደም አለይሂ ሰላም በእጆቹ ፈጥሮታል ብዬ አምናለሁ። ይሄው እየደገምኩልህ። ስለዚህ በእጁ ሲፈጥር ደግሞ ነክቶታል። በእጁ ከፈጠረው እንዴት ነው የማይነካው? ኦኬ ስለነካው ግን አላህ ክብሩን አይቀንስም እያልኩ ችግር የለውም። ስለዚህ አፈር ዘግኖ በጭቃ አደምን ሰርቶታል ማለት ቀርጾታል፣ እያንዳንዱን አብጅቶታል። ከሌሎቹ ፍጥረታት ይልቅ አደምን በእጁ ነው የሰራው መስለምን። ስለዚህ በእጁ ሲነካው ደግሞ እህታችንም እንዳለችው ሲሰራው ላይነካካ ነው ወይ? ይነካካል። ኦኬ አደም አለይሂ ሰላም በእጁ ተጠራ አላህ አምላክነቱን ሰጥቷል ወይ ነው የኔ ጥያቄ። ላንተም ጠይቀህ ጋበስ በምንም ተአምር ወደ ፍጡር አይገባም ከፍጡር ጋር አይነካካም የሚል አቂዳ አላችሁ። እሱን ቼክ አድርጊ ይጅና በፍጹም አይነካካም አልተነካካም ወደ ፍጡርም አይገባም የሚለውን አቂዳችሁን አጥኝ። እሱን አውዱ መረዳት ትችላለህ። ግን የኔን ከመለስኩ ላይ ከጨረስን ከኔ ጋር እኔ ተስማምቻለሁ። ያንቺን አቂዳ ችግር የለውም። መቃቢያን ቆይ ስላፈረሹን የተስማምቻለሁ። አንድም ክርስትናን ክርስቶስን ከሚቃወምበት አንዱ እንዴት የባሪያውን ስጋ መለኮት ይዋሃዳል የሚል ነው። እንዴት ይዋሃዳል የሚል እንዴት በስጋ ይገለጣል መለኮት የሚል ነው። የእናንተ አላህ በስጋ መገለጽ ሳይሆን ገና ስጋ ላልሆነው የገማውን ጭቃ በእጁ አብኩቶ ጭቃ ለጥፎበታል። ጭቃ አብኩቶ በዛን የሰራው እኔ መቃቢያን ሳልስ ላይ ኮላነሳለን ነው እግዚአብሔር አዳምን በእጆቹ እንደፈጠረው እና ይሄንን እንዴት ነው ይበላው ናምቦስ ይሳይ ከፈተችው ምን ነው እና ናምቦስ የለው መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። እና በእጆቹ ሲፈጥረው በእጆቹ ሲፈጥረው አንደኛ ጥያቄ ምንድነው? እናስረዳሽ። አሁን አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለኛ እንዲገባን ከመስራት አንፃር ከግብር አንፃር የተነገረ እንጂ እግዚአብሔር ሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም።
ስለዚህ በምኑ ነው የሰራው? እግዚአብሔር ሁን ሲል ሁሉ ነገር መሆን የሚችል በቃሉ ነው። ቃሉ የእግዚአብሔር እጅ ተብሎ ይጠራል። ያለበትን እግዚአብሔር ራሱ ቃሌ እጆቼ ማለት ናቸው ብሎ ተናገረበትን አሳየኝ። አትጩይ ቆይ። እኔስ ትርጓሜ አንድ ልስጥሽ እንደው አንዴ ቆይ። እኔስ አስተምሮትሽን ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሳሳት አይ ተስማምቻለሁ እኮ እኔ ተስማምቻለሁ። እኔ እንኳን ስህተት ቢኖር ማለት ነው ፕሊስ አትጩይ ቆይ አትጩይ። ምክንያቱም ዋብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ ብታምኚውን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሹ ረስተሽዋል። ተስማምቻለሁ፣ እሱን ተስማምቻለሁኝ። ብዙ ማለት ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበላ ካረ ከሰማያት በላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት አችልማ። እግዚአብሔር ከሰማይ በላይ ነው። ፕሊስ እንትና ቃል ልክ የላለው እኛ ኢየሱስ ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ እንደተቀመጠ ተረጋጊ። ቆይ አትጩይ። ይሄ ለመውረድ አትቸኩይ። ኦኬ ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስቲ። በማን ነው ሁሉ ነገር የሆነው? ከሆነውም አንዳችስ እንኳ ያለማ አልሆነም። ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? ከሆነውም አንዳችስ እንኳ ደግሞ በአዳምን በቃልን የተፈጠረው። አትጪ እባክሽ። በእግዚአብሔር ነው በኢየሱስ ነው። አንተ ተረጋጋ። አይደለም ኦኬ እኮ ተረጋጋ። ቆይ አዳምጥ። ሁሉ በማን የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛም ያዳነን ማንን ልኮ? ቃሉን። ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ትንቢተ ኢሳያስ ላይም አለ። ኤኒዌይስ ስለዚህ ብዙ ቦታ ላይ ተጠቅሷል። ኢየሱስ ክርስቶስ በእናትሽ እኛ መጫወጫው አልፈለግም። እኔ ላወራስን ለምንድን ነው አትጩህ የምትለኝ? እፎይ እዚህ ጋር ቃል ክፈተው። ቃል አለ ልኬልሃለሁ፣ ክፈተው። ዘሆል ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆቹ ስራ ናቸው የሚል አለ። ለምሳሌ እኛ ጭቃ ነን አንተም አበጀኸን ሰራኸን የሚል አለ። ይሄ ምንድነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይንም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንዱ ቦታ አንዱ ቦታ አምጥቶ ሰራ ብለን ደግሞ አናምንም። ለአንተ ቅያስ ስጣለ ለእኛ ውስጥ ቅያስ እንዲሰጥ ለምንድን ነው የማትረዳው? ቆይ ፕሊዝ አሰጡማ። እናንተ ዋብያ ናችሁ። አባሾችን ስጀምር ምን ብያለሁ? እናንተ ናችሁ አባሾች። ምን ያብራራና እርስ በርስ እንደማመጥ አንዴ እንደማመጥ እንደዛ አንተ እኮ አባሽ አይደለም። ያንተን ብቻ ሐሳብን ታስተላልፈው አንተ ቅያስ መስጠት ከቻልክ ልስማማ። ቅያስ መስጠት አትችልም አንተ። አይደለም ነው አዳምጥ። መጀመሪያው ላይ ያንተን ብቻ ሐሳብ ተቀበል ሲሆን የሰው ሐሳብ ቆይ አይደለም የሰው ሐሳብ ተቀበል። ሚዩት አታርግ። እሺ ስጥ ቅያስ ገባ። አንተ ለራስህ ሸፈናት ወስዳለህ የራስህ እንዳይጠቀስብህ። ግን ይሄ ሰው ደግሞ ሊያስረዳ ሲል ሚዩት ታረጋለህ፣ አታዳምጥም፣ ቶሎ ብለህ ታወርዳለህ። ይሄ ራሱ እኮ አንድ መንሸራተት ነው። ገባ። ቀጥል። አንተ ቅያስ መስጠት ትችላለህ፣ ይፈቀድልሃል። ቀጥል። እሺ ቀጥል ብለኸኛል። ይኸውልህ አሁን እዚህ ጋር አንተ የፈለከበት አዳም ቢበቃ ድንቁርና ነው። ወናት አንተ ዋብያ ነው። ዋብያ እንደሆነ ደግሞ አዎ ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው። እጅ አለው ብለህ ስለምታምን ሀባሾቹ ቢሆን እናምኑትም። ዋብያ ነው አንተ። ዋብያ እንደሆነ አዎ በእጁ ነው የሰራው። ለእናንተም ላይ እኮ እጅ አለው። እፎይ ችግር የለውም፣ እሱን እናያለን። ዋብያው ሀላ እንዴት ነው አለ? ሰላም ነው።
አለን ይመስገነው። እንዴት ነው የምታየው አላህ በእጁ ሰራ የሚለውን? ያው ሰራ ነው ቅድሚያ ትርጓሜ ምናምን ብለው አንዴ እንትን በለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ይሄ ምን ነው? ቁርአን ቃልም ይሄ ቆየኛ ነው። ኦኬ። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ሥላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ አዳምንም ባሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህሪያተ ስጋ ሶስቱ ባህሪያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተገኝተዋል። አንድ ጊዜ ተገኝተዋል እንጂ ሄዶ ሥላሴ በእግራቸው ሄደው ተጉዘው አፈር አምጥተው ከዛ በእጃ ጭቃ ብኩተው ማለት አይደለም። ይሁን ሲሉ ሆኖ ዋብያነህን አንተ በእጁ ነው የሰራው ብለህ ነው የምታምነው። እና ታዲያ ሂዶ ወርዶ እንኳን አንልም። ሰራ ነው እንጂ ምንለው ሂዶ ሰራው መቶ ሰራው የሚባል ነገር እኮ የለም። ሰራው ነው ቁርአን ላይ አሁን ተፍሲሩ ላይ ይሄው እንደዛ የሚል ግን አንተ እጅ ያለው ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው አይደለ? አዎ በእጁ ነው የሰራው ብዬ አምናለሁ። ስለዚህ በእጁ ሲሰራ ደግሞ ከምንድን ነው የሰራው? ከአፈር ነው የሰራው። ያ አፈር ደግሞ ጭቃ ነው አይደለ? አብኩቶ ነው የሰራው። እንዴ አሁንማ ወራ ራስ ጋር መጣህ እኮ ዙር እነ ሥላሴ ጋር አሁን አንተ አዳን ነገሮችን አላህ በእጁ ሊትራሊ በእጁ ሰርቷል ብለህ ታምናለህ አይደለ? ከነዛ ውስጥ አንዱ ሰውን በጭቃ በእጁ ነው የሰራው ብለህ ታምናለህ አይደለ? በትክክል። ስለዚህ በጭቃ ከሰራ ደግሞ አፈር አምጥቶ በእጁ ነው የሰራው አይደለም? አፈር አምጥቶ አውርዶ የሚል የለም። አደም ሰራሁት ነው አለ። ለምሳሌ አቡ ዳውድና እንደ ክፈተው አቡ ዳውድ 4693 ላይ አላህ ራሱ ከተለያየ ቦታ ላይ አፈር ዘግኖ አምጥቶ ነው የሚለው። ይሄንን አንተ ይኸውልህ ዋብያ እንደሆነ ቀጥታ ቃል በቃል ነው የምትቀበለው። ሰው ቃል በቃል እንደምትቀበለው መጠን ተዊል አታደርጉም። እንደ ሀባሾቹ እጅ ሲባል ነው በኃይሉ ነው በቃሉ ነው ምናምን ብላችሁ እጁን አከዱን። ሊትራሊ ተሰርቶታል ብላችሁ ነው የምታምኑት። ሰው ሊትራል አማኝ እስከመሆን መጠን ትቀበላላችሁ። ይሄንን አላህ ቀጥታ በእጁ ነው የሰራው የሚለውን ትቀበላላችሁ። 4693 ስለዚህ እንደዛ ከሆነ በእጁ ሄዶ ነው ያመጣው ወይ? በሚገባ መላእክት ልኮ ምናምን ያለችው እሷም ውሸት ነው። ሎክ Allah created Adam from handful which he took from the whole of the earth. አላህ አደምን በእጆቹ ነው የሰራው ከተለያየ ምድር ላይ ከሆል ምድር ታለም ካፈር ላይ ምን አፈር በእጆቹ በጭብጡ ወስዶ ስለዚህ አንተ ቀጥታ የመጣውን የተባለውን እንላለን የተነገረንን ተዊል ሳናር ወደዚህ ሳንል ወደዛ ሳንል ቀጥታ እንወስዳለን እንደምትሉት። ስለዚህ ከዚህ ከምድር ነው የወሰደው አፈር ወይንስ ሌላ አፈር ላይ ነው? ከሌላ ዓለም ላይ ነው? አሁን እንደዚህ የሚሆን እስኪ በአረበኛ አድርገውና ይኸው እስኪ ጸጋ አድርግልኝ። አረበኛውን አድርግለት። ይሄ እኮ የታመነ ነው። ይሄንን ሳታቀርቶ ነው ቅዱስ ላይ
ያችም ሮጠችና ትሮጣላችሁ ሙስሊሞች። እንኳን መጽሐፍ ቅዱስ ላይ ሁለቱ ቁርአኖች መካከል ልዩነት አለ ብለን እያሳየናችሁ ነበረ። ለምሳሌ የመጀመሪያው የ1961 እና ሐጅ መሐመድ ሳኒ የሀባሾቹ ቁርአን በእጁ የሚለውን ኃይሉ ብለው ነው የሚያስቀምጠው። ምኑ ኃይሉ? የእናንተ የዋሃቢዎች ሊትራሊ ቁርአን እኮ አለ የራስህ ነው። እኔ አሁን አንተ በፈለግከው መፈሰር ትችላለህ። ቃሉ እዚህ ጋር እኮ አይቀየርም። ገብቶሃል? እነሱ የተረዳበት መንገድ ይለያያል ማለት ነው። የሚረዱበት መንገድ እነሱ አረዳድ ይለያል። ቃል ስለዚህ ዋብያው ስለዚህ በዚህ ሎጂክ መሰረት እነሱ በኃይሉ ነው የፈጠረው ብለው ነው የሚያምኑት፣ በእጁ አይደለም ብለው ነው የሚያምኑት። አንተ ደግሞ ሊትራሊ በእጁ ነው ብለህ ነው የምታምነው አይደለ? አዎ እኔ ቃል በቃል ነው የምፈስረው። ቃል በቃል ነው የምፈስረው መጠን። ስለዚህ በእጁ አፈር ወስዶ በሚጣበቅ ጭቃ አብቁቶ ከሰራው አደም እና አላህ ከፍጡራን ጋር ተነካክቷል አልተነካካም? ፍጡራን ጋር ተነካካ የሚባል ነገር የለም። እዚህ ጋር ሰራ ነው እኮ። ሲሰራ በምኑ ነው የሰራው እኮ? በእጁም ቢሆን ፈጠረው አለ خلاص። ስለዚህ ሲፈጥረው የፈጠረበት ፍጡር ነው አይደለም? አይደለም። ፍጡር አይደለም። ምኑ? አፈሩ የሰራበት አፈሩማ አላህ ነው የፈጠረው። ስለዚህ ፍጡር ነው አይደለም? እና ፍጡር አላህ አፈር ነክቷል እያልከኝ ነው? ፍጡር ነገር ነክቷል እኔ አላልኩም፣ አንተ ራስህ እያልከኝ ነው። በእጁ ነው የሰራው እያልከኝ። አይ ገብቶኛል። አሁን እዚህ ጋር እንደዚህ ታዲያ ይሄ ምንድን አይባለው? ቤቱ ጋር ነው ነክቶታል አይደለ? ፋይን ነክቶታል አይደለ? ስለዚህ ከምድር ላይ አፈሩን ዘግኖ ሰርቶታል አይደለ? በትክክል ጎበዝ። ምድር ከአርሽ በላይ ነው ያለው ከአርሽ በታች? ከምድር በታች ነው የሚለው። ከምድር በታች እኮ አይደለም እሱ አፈር አምጥቶ ነው የሰራው አይደል የሚባለው? ከምድር ላይ ከዘገነ ከሰማይ በታች ነች አይደል ምድር? አፈር እዛው ሊያመጣ ይችላል አላህ ሰውን የከለቀው እንደፈለገ። ዝም ብሎ አንተን አፈር ሁን ሊል ይችላል። ከፈለገ ሰማያውን አፈር ሁን ነው እንጂ አፈር ፍለጋ አንተ እኮ አሁን ያንተ ሎጂክ እንዴት መሰለህ? እፎይ ዶማ ምናምን ቁፋሮ ምናምን ይዞ ወሰደ ነው የሚለው አይደለም? ያንተ ሎጂክ ወሰደ ከምድር ላይ። እሺ ከምድር ላይ በእጆቹ ዘግኖ ወሰደ ነው የሚለው አምጣ ምናምን በቃሉ ሳይሆን የሚለው በእጁ አፍሶ ወሰደ ነው የሚለው እኮ። የሰው ልጅ እኮ ክቡር ነው እኮ። የሰው ልጅ ክቡር ስለሆነ ችግር የለም። ጎበዝ። ስለዚህ አላህ ያ የሰው ልጅ ክቡር የሆነውን ለመስራት በእጁ አፈር ወስዶ በጭቃ አበጅቶታል አይደለ? በእጁ በትክክል። ስለዚህ ያ ጭቃ እጆቹን ነክቶታል አላህም ማለት ነው። እኔ አሁን ከጭቃ እኔ እዚህ ጋር አሁን በእጄ የሰራሁ ነው የሚለው አደም አፈሩን ወሰደ። የሰራው ደግሞ አደም ደግሞ የተሰራው በጭቃ ነው አይደል? እዚህ ጋር ቅድሚያ አፈር ነው የወሰደው። ዜን የአፈር ደግሞ ጭቃ ሆኗል። በትክክል። ስለዚህ በዚህ መሰረት በደንብ አስተውሉ። ክቡር የሆነውን የሰው ልጅ ለመስራት አፈር ወስዶ በጭቃ ቢሰራው ምን ችግር አለ አለ። የሰው ልጅ ክቡር ነው። ፋይን ጥሩ። ወለቀድ ከረምና በኒ አደም ይላል። ስለዚህ ያ ግዙፍ አካል ያለው ጭቃ ወስዶ አፈር ወስዶ አድቦል ብሎ አብክቶ ሰርቶታል። አደምን ብቻ ነው አላህንም ነው የሰራው? አላህ እኮ ነው የሰራው። አላህ እንዴ አደምን ብቻ ነው የሰራው? እንትናንም ሐዋንም ነው የሰራት። ለሐዋን ከጎን ነው የተፈጠረችው። ስለዚህ እሷንም ሰርቷታል ማለት ነው። ለእሷን ሰርቷታል የሚል አላውቅም። እሷን ታዲያ ምንድን ነች? እሷን ዝም ብሎ ከጎኑ ከአደም ሐዋ ሆን ብሎ ነው እንትን ያደረገለት ምን ያስገኛት። ስለዚህ አንድ ሸክላ ሰሪ ጭቃ ብክቶ እንደሚሰራው አደምን ቀርጾታል በእጆቹ። ፋይን። ስለዚህ ብልቶቹንም በእጁ ነው የሰራለት አይደለ? ምን ያስቃል? እኔ አልሳኩም። ብልቱንም ሆነ የካካማያውን ቀዳዳውን በእጆቹ ሰርቶለታል። በጣም ነው ከሚገርም ጥያቄ ወላሂ። ይሄ ፍጡራን ውስጥ ማይገባው
በሚጣበቅ ጭቃ እንዲህ እየቀረጸ ብልቱን ጭምር ከሰራ ከአካማያውንም ጭምር ከሰራ ኢንተርናሉም ኤክስተርናል ፓርቱንም ከቀረጸው በእጁ ከፍጡራኑ ጋር እንዲቀጥታ ከተነካካ የአብ ባህሪ ልጅ ስግው ቃል በስጋ መገለጡ ለምን ይከብዳችሁ ካለ አሁን አንተ እዚህ ጋር ያካለው በስጋ መገለጡ ለምን ይከብዳችኋል? እና የእናንተ አላህ ገና ጭቃን አብኩቶ ሰውን ከሰራ ከተነካካ ጭቃ ጋር አላህ ቃል ስጋ መዋሃዱ ምንድነው የከበዳችሁ? የእናንተ ስለሚቆሽሽ ነው። የኛ ይቆሽሻል ፈጣሪ ብለን አናምንም። አላህ ከአርሽ በላይ ነው ተንጠልጥሎ ያለው የምትሉት፣ ቆይ አዳምጥ። ከአርሽ በላይ ነው ተንጠልጥሎ ያለው ማንንም አላየ የምትሉት፣ አዳምን ሲሰራው አይነ ስውር አድርጎ ነው እንደ አደም የሰራው? አላህ አደምን አይነ ስውር አድርጎት ነው የሰራው ወይንስ የሚያይ አድርጎ ነው የሰራው? እንዲያይ ካደረገው ደግሞ ሲሰራው አላህ ከጎኑ እየቀረጸው ሊያየው ይችላል፣ ያየዋል። አላህ አይታይም፣ ታይቶ አያውቅም፣ ማንም አላየውም፣ ወደ ፍጡራን አይገባም፣ ወደ ፍጡራን ከመጣ ፍጥረት ትጠፋለች የሚለው ሎጂካችሁ አይደለም። ማየት በእጁ እያቦካ እያድቦለቦለ ሲሰራው ቅርጽ ይዞ 60 ክንድ ቁመት ያለው ከመሆን ይልቅ ለምንድን ነው ያልጠፋው አደም? አሁን አንተ እያልክ ያለኸው ልክ አላህ ሰራው ሲባል አፈር ፍለጋ ምናምን ኬሻ ምናምን ይዞ መቆፈር ያዝ በአንተ ሎጂክ ነው እየርካለት እንደ ሰው ማለት ነው። ከዛ አፈር ምናምን ፈልጎ አምጥቶ ማስረጃውን አንተና እንደዛ አይደለም ካልክ ፕሊስ እኔ እስማማለሁ። የአህባሾችን አቂዳ መቀበል ትችላለህ። እንደ አህባሾቹ ይሄን እንድናይ አድርገህ አይ ነብይህ ምን ብሏል? እኔ ያላልኩትን ያለ ገሃነም ይኖራል ብሏል። አይ አዳምጥ ፕሊስ አዳምጥ። ቆይ ነብይህ ምን ብሏል? አራም ይታርግ ቆይ ከማስወጣ አብይታርክ ነብይ ምን ብሏል? እኔ ያላልኩትን የሚል መኖሪያው ገሃነም ይሆናል ብሏል አይደለ? ለማላው የክርስትና እምነት ተከታዮች ተመለሱ በብርሃኑ እነዚህ እሺ ከሰሩ ነብይ በእኔ ላይ የቀጠፈ መኖሪያው ገሃነም ይሆን ብሏል። ስለዚህ ነብይ ቀጥታ አፈር ወስዶ ብሏል። ነብይ ደግሞ ሜታፎር የሚናገር አይደለም፣ ቀጥታ ተናጋሪ ነው ተብሎ የሚታመነው እንዳስተምሮ ነብያችን ያልነገረን ምንም ነገር የለም። እያንዳንዱ ቀጥታ ነው የሚናገረው። ግልጽ የሱን ያህል በዓለማችን ላይ ግልጽ ተናጋሪ የለም ተብሎ የሚታመነው። ቁርአን ውስጥም ደግሞ ቁርአን ምን ይላል? ግልጽ ነው፣ ብናኝ እንኳን አልቀረች ሁሉን ነገር ግልጽ አድርገናል ይላል። ኦኬ እንደዛ ከሆነ ተዊል እናደርጋለን ካልክ የሀባሾችን አቂዳ ትቀበልና ትወጣለህ ማለት ነው። አይ ቀጥታ ነው የምቀበለው ካልክ ደግሞ ያልኩት ላይ ጠብ አይኖርህም ማለት ነው። ቀጥል። አሁን አንተ እንዳልኩህ ከሆነ አሁን አንተ እያልከው እንደሆነ ማለት ነው። አብያው ቻሌንጅ አድርጎሃል። ይነው ይቀጥል። እስቲ ኢስላም ቀጥል። እንኳን ደህና መጣ። ኢስላም ይሰማል? ይሰማል? ትንሽ ድምፅህን ከፍ አድርገህ ታፍኗል። ኦኬ አሁንስ? አሁን ትሰማለህ። እንኳን ደህና መጣ። መልካም። ምን ነበር ጥያቄ? ኦኬ አታሪ ነህ ሻሪ ነህ? ሰለፊ። መልካም። ስለዚህ የአላህን እጅ አፊርም ታደርጋለህ? አጸድቃለሁ። መልካም። አላህ በእጆቹ የሰራቸው አሉ ብለህ ታምናለህ? ሊትራሊ በእጆቹ ሲባል እንዴትም የሆነ በእጆቹ ተተባለ ሰለፊ ነኝ ካልክ አታሪን እከተላለሁ ካልክ የግዴታ ምንም ተዊል የምታደርገው ነገር አይኖርም። አባሽ እስካልሆንክ ሱፊ እስካልሆንክ ድረስ በእጆቹ ሰራ ከተባለ እጆቹ እንዴት ነው ያለው? ሲጀመር መጀመሪያ ስለ እጆቹ እናውራና
እንዴት ነው ያሉት እጆቹስ? እጆቹ ይህ ለይሰ ከምስሊ ሸይኡን ወሁወ ሰሚዑል በሲር ይላል ቁርአን። አላህ አምሳያ የለውም። አዳምጠኝ። እኔም የጠየኩህ እጆቹ ማንን ይመስላሉ? አዳምጠኝ። እጆቹ እነኛ ማንንም በማይመስሉ እጆቹ ሰርቷል እኮ። አዳምጠኝ ልመልስልህ። ቀጥል። አላህ አምሳያ እንደሌለው ተገልጿል። አምሳያ የሌለው ነገር ደግሞ በዚህ መልኩ እንዲህ አደረገ ብለህ ልትገልጸው አትችልም። ስለዚህ የምታወራቸው ነገር ከራስህ እንጂ ከማስረጃ አይደለም ልልህ ነው። ገብቶሃል? ፋይል እጆች አጸድቃለሁ ብለህ ነበር። አሁን ከሰከንዶች አዎ አጸድቃለሁ። የማጸድቀው አይደለም። ማንንም አይመስል ከሆነ እጅ የሚለው ትርጉሙ ምንድን ነው? እጅ መገለጫ ባህሪ አትሪባት ነው። ራሱን የገለጸበት ባህሪ ነው። ምን ራሱን የገለጸበት የመገለጫ ባህሪ። እንግሊዘኛው ንገረው እስኪ። አትሪባት ምንድን ነው? አትሪባ ጆሮህን ኮርኮረው እስኪ። አትሪባ ምንድን ነው? አትሪባት ባት የሚለው ሰዎች አለቡስ ባት የመጨረሻ ላይ ባት ይላል። በነገራችን ላይ አባቴ አንተ ኩያ ነው። አንተ ግን እንደኔ አይነት ሽልቶ ነው። ፋይል የእውነቴን ነው። አባቴ አንተ ኩያ ነው። አንተ ግን እንደዛ ነው የምትሆነው። ግን እስኪ ተረጋጋና ረጋ ብለህ ለማውራት ሞክር። ምክር ነው፣ እንደ አባት እንደ ልጅ ማለት ነው። እሺ ተስማምቻለሁ። ስንት እጅ ነው ያለው? ስንት እጅ ነው ያለው? 2 እጆች አሉት። ኦኬ ያለ አትሪቢቶች ይቆጠራሉ ማለት ነው? ይቆጠር አይደለም። አላህ በቁጥር ወይም በሆነ ነገር ሰፍሮ የሚቀመጥ አይደለም። አትሪቢት ማለት ምን ማለት ነው? ዲፋይን አድርግልን። ይሄ መገለጫ ባህሪ ማለት ነው፣ ሌላ አይደለም። ኦኬ ስለዚህ እጁ ባህሪ ነው። 2 ባህሪ ያለው የባህሪ አካላት ናቸው። የሚጸድቁ የባህሪ አካላት ናቸው። እሱ ራሱን የገለጸበት መንገድ ነው። አንተ ግን ለምሳሌ ስለ ስላሴ በቅርቡ የባህሪ አካል የላቸውም ብለህ ተዋረድክበት። ባህሪ ያለ አካል አለ? ባህሪ ያለ አካል ይኖራል? አምሳያ የሌለው ነገር ራሱን በፈለገ መንገድ መግለጽ ይችላል። አምላክ ነውና ለአምላክ መስፈርት አታስቀምጥም አንተ ማለት ነው። መልካም በብዙ ነገር ልመታ እችላለሁ። እየሳሳውልህ ነው። 2 እጆች አሉት ላይ ችግር የለውም። ደግሞ እኔም አወራሃለሁ። እንደዚህ በስርዓት የምታወራኝ ከሆነ በማስረጃ በክርስትና ላይም እናወራለን። ኮመንት ውስጥ የምትሳተፉ ክርስቲያኖች ደግሞ እረፉ እስኪ። ደህና መምህር ጋር ዋሩና ስርዓት ርመዱ። ተዋቸው። እነሱ እንትን ነው ብዙ ጊዜ እዚህ ጋር የመሐመድ አስተምሮ ስለሚነበብ እሱ ተጽዕኖ አድርጎባቸው ነው። ስለዚህ 2 እጆች አሉት ላይ እንጂ ነብያችን ተሳዳቢ አይደሉም እንዳንተ። ያ ከኔ ነው የወረሱት የመሐመድን አስተምሮ ደጋግሜ ስለምናገር። ስለዚህ አላህ 2 እጆች አሉት። መልካም 2 እጆች አሉት። ጣቶች አሉት? አልተገለጸም። በአምላክ ላይ ያልተገለጸ ደፍረን አንናገርም። እኛ ሙስሊሞች እንኮራለን በዚህ ቃል። በተለይ ደግሞ ላስታውስ ብዬ በጣም እንኮራለን። ስለዚህ ጣት የለውም። አልተገለጸም። ያልተገለጸውን አልተገለጸም። አምላክ ላይ ሐዲስ ላይ ነብዩ የተናገረው ስለዚህ ተሳስቶ ነው። ሐዲስ ላይ ነብዩ የተናገረው ተሳስቶ ነው። እኔ ሐዲሱን ማላቀው ሊሆን ይችላል። ስለማላቀው ሊሆን ይችላል። የማላቀውን ነገር አላቅም። ለኔ አላቅም። ታዲያ ለምን ጀጅ ታደርጋለህ? ታዲያ ለምን ትወርሰኛለህ? የማላቀውን አላቅም ነው። እኔ የማላቀውን አላቅም። እንዳንተ በአምላክ ላይ አልፈላሰፍም። ምክንያቱም ልዋረድ እችላለሁ እንዳንተ ማለት ነው። አንተ ለተዋረድከው ልዋረድ እችላለሁ። ስለዚህ አላቅም። ማንም ፋይል ተዋረድኩት እናያለን። እስኪ ኤኒዌይስ 2 እጅ ያለው ብለህናል። ጣት እንዳለው አታውቅም። እንደሚያውቅ አደረግክና አልተገለጸም አልክ። ነብዬ የተናገረው ስለ ደግሞ አላውቅም አልክ። ስለዚህ ከእውቀትም ገና በሰልካቸው ያለህን እጆችም ገና አላወቅም። ምክንያቱም ወደዚህ የገባሁት ቶፒክ የሆነው ሳይሆን ስለ አላህ እጅ እናውራ ብለህ ጠምዘህ ስላመጣኸኝ ነው። እስኪ አሁን ደግሞ ይሄን አወራኩ አይደለ? እስኪ አንተ ደግሞ ስላንተ አምላክ ቀኝ እጅ ነው ግራ እጅ ነው? ኖ ስላንተ አምላክ አስተምረኝ። ቀኝ እጅ ነው ግራ እጅ ነው? እጁ አላውቅም። እስኪ ስላንተ አስተምረኝ።
ኦኬ ሳታካዳ ምንድነው እሱ የማንንም አይመስልም የምትለው? ሁለት እጅ ያለው አልከኝ። የማውቀውን ነገርኩ። የማንንም አይመስልም ብዬ የማውቀውን አንተ ደግሞ እስኪ ስለ አምላክ አስተምረኝ። አንደኛ እጅ በሚል ከኔ ጋር መሳሰልክ። ሁለተኛ ሁለት እጅ በሚል ከኔ ጋር መሳሰልክ። አንተን ያመሳሰልክ። ተረጋጋ። አይመሳሰልም በአፍህ ነው ያልከው፣ በተግባር እንደሚመሳሰል አሳየ። እጅ በሚለው በስያሜ ከኔ ጋር መሳስለዋል። ሁለት በሚል በመጠን ከቁጥር ከኔ ጋር መሳስለዋል። አላህ 5 ጣቶች አሉት፣ ከኔ ጋር መሳስለዋል። ግራና ቀኝ እጅ አለው፣ እኔም ግራና ቀኝ እጅ አለኝ፣ ከኔ ጋር መሳስለዋል። አላህ የሰራው በእጁ ነው። ስለዚህ አላህ የሚባለው አካል ምን ያስፈልገዋል? መስሪያ እጅ የሚባል የሚሰራበት ያስፈልገዋል። ልክ እኔ እሰራበት ዘንድ እጅ የሚባል እንደሚያስፈልገኝ ያንተ አላህ የሚባለውም ደግሞ መስሪያ አካል ያስፈልገዋል ማለት ነው። ምን የሚባል? እጅ የሚባል። ኦኬ ቁርአን ላሳያ፣ ቁርአን ላሳየ ኖ አሁን ያወራሃቸው እኔ የት ጋር ነው ያመሳሰልኩት ከአንተ ጋር? ለምን ከራስህ ታወራለህ? ፎይ ሁለት እጅ አለው የለውም? አለው ብያል፣ ግን እጆቹ ያንተ አይነቱ ነው መች ያልኩህ? አንተ ለምን ታወራለህ? ቆይ ሁለት እጅ አለው አለ፣ እኔም ሁለት እጅ አለኝ። አመሳሰልክ። እጅ አለው አልክ፣ እኔም እጅ አለኝ። አመሳሰልክ። ይበላ አንተ በተግባር እያመሳሰልከው ነው። አልመስልም ቢልም አንተ እያመሳሰልከው ነው። የመገለጫ ባህሪ ራሱን እጆች በሚል ገለጠ እንጂ እጆቹ ያንተ አይነት ነው አላልኩም። አንተ አታመልጥም። አይዞ ሁለት እጅ በሚል ከኔ ጋር መሳስለሃል። እጅ በሚል ከኔ ጋር መሳስለሃል። 5 ጣቶች አሉት፣ ከኔ ጋር መሳስለሃል። ግራና ቀኝ ያለው ከኔ ጋር መሳስለሃል። በእጁ ነው የሚሰራው። አላህ በእጁ ነው የሚሰራው አይደለም። በዚያ ራሱን ገለጠ አልኩ እንጂ በዛ መሰረት ራሱን ገለጠ። በእጁ ነው የሚሰራው አይደለም። ያላመሳሰልኩም። ተውፎይ በእጁ ነው የሚሰራው አይደለም። እሺ ልጠይቅህ። በእጁ ነው የሚሰራው አይደለም። እሺ ስላንተ ልጠይቅህ። አሁን ስላንተ በእጁ ነው የሚሰራው አይደለም። ወደ ቶፒኩ ገባ። አሁን ወደዚህኛ ታስተምረኛለህ። ስለ እጁ አውቃለሁ ብለህ በእጁ ነው የሚሰራው አይደለም። ሳትሰድብኝ በትህትና ታስተምረኛለህ። ተማር ከስራው ነው መማር ከፈለክም። ኤኒዌይስ አመሳስለህ ካበቃ በኋላ ማንንም አይመስልም። ተረት ተረት በመፈክር ደረጃ እኔ ሀብታም ነኝ እኔ እንደዚህ ነኝ ማለት ይቻላል። ኪስህ ባዶ ከሆነ ግን ደሃ ነህ። በቃ 5 ጣት ሰጥተኸው፣ መዳፍ ሰጥተኸው፣ እጅ የሚባል ሰጥተኸው፣ ግራ ቀኝ ሰጥተኸው፣ የሚታይ አድርገኸው ሁለት በሚል ካመሳሰልክ በኋላ አይመስልም፣ አይመጣም። ስለዚህ ቶፒኩ ላይ ገብታል። ቆይ ተረጋጋ። ስለዚህ ቶፒኩ ላይ ተጋቡና አንድ የክፈተው ቁርአኑን ሱረቱ ሳድን ይሰማቸዋል። አረ ተረጋጋ። ቶፊክ ገና መግባት ነው። እስቲ ሙደሲርን አስገባው። እፎይ ከሰር እየጨቀጨቀ ነው። ሙደሲር አንድ ቁጥር ጣፍ እንድገባ ከፈለክ ቅድም ጀምሮ አስገባ እያለ ነው። ማን ነው ሙደሲር? ብቻ ላጊ የሆነ አስገባኝ ያለች አንድ ቁጥር ጣፍ አንድ ቁጥር ጻፍ። ይሄውና ቦልምቡስ አንድ ቁጥር ጻፍኛ እናስገባለን። ልኬለታለሁ። ፉገራ ነው እሱ፣ ውሸቱን ነው። ባለፈውም እንደዚሁ ነበር፣ ሲላክለት አይገባም። ኤኒዌይስ ቶፊክ እንኳን ደህና መጣ። ቶፊክ ማኔ አረፉኝ አብሬ ቀጥልሽ። ኖ አንተን አይደለም መብራት ነው። አንተን አይደለም ክርስቲያን ነህ። እኔ መብራቱ ነኝ። እፎይ ቶፊክ አይደለም። እሺ ከስር ላሉት ብርሃን ሆነላቸው። ኧረ እፎይ ተው እና እኔ ደከመኛ እንዴት ላስረዳው አስባል። እኔ ቶፊክ ከጎኑ ቶፊክ አለ አይገባም ያልኩት ደግሞ ሙደስር ነው ምናምን የሚባል ልጅን አስገባ ቁጥር እየጻፈ ነው ያልከኝ። እሱን ኔትወርክ ነው መሰለኝ ያለበት። እፎይ ኦኬ፣ አሁን ይሰማሃል? እፎይ ይሰማሃል አሁን? ያ ረቢ ቶፊክ አንተ ኔትወርክ ጥሩ አለ። ሐሚድ
ሐሚድ እንኳን ደህና መጣ። ሐሚድ ይሰማል? ያ ረቢ እንደጋሙ ጀረና እንደጋሙ ሰገሌ እንኳን እንደጋሙ ዋብያው እንደጋሙ አሚኒ ሰማለ ማቆጣልታ ማብራስ ወዳቸው ያልከ ከስር ፏበርግ እያለላችሁ ነው። አብዱ ቀጥል። እሺ አብዱ ያ አብዱ አሁን በደንብ ይሁ ዋብዮቹ ወይንም አታሪ የሚባሉት አላህ ያለውን እንላለን፣ ነብያችን ያለውን እንላለን፣ ተዛዝም እንላለን ነው የሚሉት። አቂዳቸው ነው። አላህና መሐመድ ያሉትን እንቀበላለን። ይሄ የነሱ አስተምሮ ነው። ትርጉሙን ሳናዛባ ሳናመሳስል ቁርአንና ሐዲስ ላይ የመጣውን ቀጥታ እንወስዳለን ነው። ሰው እንደዛ ከሆነ እንደዛ የምታምኑ ከሆነ ከሀባሾች ጋር ሰፊ የሚለያዩበትም አንድም ይሄ ነው። ይሄንን ክፍል እንዴት ታዩታላችሁ? ደጋግመው እኛ ጋር ካያችሁ በስጋ መገለጽን ክርስቶስ በስጋ መገለጡን በጣም በቃ እንደ እንትን ነገር ትልቅ አድርገው በጣም በቃ አይምሯችን አይቀበለውም ከሚሉት አንዱ እንዴት በስጋ ይገለጣል ፈጣሪ? እንዴት ልክ ከመቆሸሽ ጋር ምናምን ነገር ያያይዙታል። እንዴት ፈጣሪ ሽንት ቤት ሲገባ ሽንት ቤት ቆሻሻ ቦታ ይገኛል? እንደዚህ ምናምን ነገር ማለት ነው። እና ደጋግመው የሚያነሱት አይምሯቸው ይከብደናል ከሚሉት አንዱ ነው። ሰው እንደዛ ከሆነ አይምሯችሁ የሚከብዳችሁ ከሆነ ሲፈጥረውስ አላህ ያንን ፓርት አይከብዳችሁም ወይ ነው? ወይንስ ሲፈጥረው ያለው ፓርት ላይ ታልፉታላችሁ እሱም ባላወቀ ባልሰማ? ፕላስ ደግሞ አይን አላህ ስትሏቸው ኦልዌይስ መልሳቸው ምንድን ነው? አይን አላህ ዋብያው አላል አርሽ ነው ብቻ እኔ ዱዓ አደርግልሃለሁ። ወላሂ አንድ ቀን ወደ እስልምና አይናላ መልሶ ስርዓት አይናላ ኢነላህ አላል አርሽ استوى አላህ አርሽ ላይ ከፍሏል። ፊሰማ የሚለውን ለምን ተውከው? ፊሰማ ፊሰማ የሚለው ለማህኒ ቁርአን ላይ ያለው አርህማኑ አላል አርሽ استوى አርህማኑ አላል አርሽ استوى ፊሰማ የሚላል አይን እግዚአብሔር በዙፋኑ ከፍ አለ ይላል እኮ እግዚአብሔር እንዲበላ ሰማይ ላይ ተቀመጠ አይደለም የሚለው? ምን ላይ ነው የሚለው? መጽሐፍ ቅዱስ ላይ ከዛ ሰማይን ያህል ላይ ቁጭ ብሎበት ነው ያለው። አዎ እንግዲህ ከአብ ጎን ተቀመጠ ነው የሚለው። አብ መጥቶ እሺ እኮ በኃይሉ ይላል ሲል አረዳዳቸው ነው ብለኛል አይደለ? አሁን መጽሐፍ ቅዱስ ጋር ሳትሄድ እኮ ቁርአን ላይ አንተ እጅ አለው ሊትራል እጅ ነው የምትለውን ሁለቱ ቁርአን ላይ ያው ያንተ ያውን ይሄ የአህባሾቹ ቁርአን ነው የኛ ሐዲስ መርሳኒ ሐዲስ ቁርአን ቆይ አሁን አገር የነበረው ሰለ ምንድነው? ሰለ ያየው መስሎኛል ፊት ለፊት ላይ አሁን ያረኩት ያ ስለዚህ ዋብያው ይሄ ቁርአን ኃይል ነው የሚለው ይሄው በኃይሉ ነው ለማለት ነው ብሎ በኃይሉ ነው የሚያስቀምጠው ያለ ኃይሉ። ያንተ ቁርአን ደግሞ ሊትራል እጅ ብሎ ነው የሚያስቀምጠው። ሶ አረዳዱ እዚህ ጋር አህባሹ የሚቀራው ሁሉም የሚቀራው ማለት ነው አንድ አይነት ቃሉ ያው ነው። ግን አሁን ከፈለከ አንተ ልቀለበሰው ትችላለህ እንጂ ቁርአን አይበረዝም ማለት ለዚህ ነው። ቃሉ የፈለገ ቢሆን እንትን አሳያለሁ ተበርዟል። እሱን አሳያለሁ። አረብኛው ላይ የሌለ ብዙ አሳያለሁ። ፖይንታችን ግን እሱ ሳይሆን አሳየኝ። ወላሂ እሱ ካሳየኝ አትል ጀግና ነህ። ወላሂ ጀግና ነህ። እሱ ካሳየኝ እሺ አወጣልሃለሁ። ቃሉ ተቀይሮ ካሳየኝ በጣም ጀግና ነህ። አሳያለሁ። አሁን ቆይ
ግን ወደ ቶፒኩ ተመለስና ቶፒኩ ላይ ፕሊስ ሽፍት እያደረጋችሁ ነው። ቶፒኩ ላይ ቁምና ስለዚህ በምን ሞራል አሁን አይን አላ ስለ አራማኑ አላሽስተዋ የሚለውን ጠቀስክ። ስለዚህ አላህ ሲፈጥር እኮ ምድር ላይ ነበረ። ምክንያቱም አፈር ከምድር ላይ ሲዘግን ነበረ። አዳምን ሲያበጀው ከአርሽ በላይ ነው ብለህ አታምንም መቼማ። አዳም የተበጀው ነው ከአርሽ በላይ ነው እንዴ? አዳም የተበጀው ከእታች ነው። ስለዚህ አላህ ከአርሽ በታይ ነበር ማለት ነው በዛን ሰዓት። አርሽን እኮ አላህ እኮ ሰማይና ምና ከፈጠረ በኋላ ነው የፈጠረው ነው አርሽ። እኔ ስለ ስምና እውቀት የለኝም። ስለዚህ እንትና ጠይቀኛ ያላቸው አሉ አስገባቸው። እኔ ኢላሃምን አስገባት እሷስ ያለ እኔ ቲክቶክ ላይ ነው ድንቁርና ነው እባክህ። የምመልሰው አታውቆ ተንቦጫረቀች እኮ ቀደም። እኔስ በደንብ አስተውሉ። አላህ ፍጡራን ውስጥ አይገባም ከአርሽ በላይ ነው የሚለውን መፈክር ዜሮ ነው። ምክንያቱም ምድር ላይ ነበርና አርሽ ላይ ካልሆነ አዳምን የፈጠረው ከአርሽ በታይ ከሆነ የፈጠረው በእጆቹም ከሰራው ከአርሽ በታች ነበር አለ። ከዛ የሆነ ሰዓት ላይ ደበረውና ከአርሽ በላይ ወጣ ማለት ነው። አክቹዋሊ ቁርአኑም እንደዛ የሚለው ሰማይነት በሰባት ቀን ከፈጠረ በኋላ ዜን ሱማ ማለት ምን ማለት ነው? ዋብያው ሱማ ማለት ምን ማለት ነው? ዋብያው አይ መልስ እንጂ ተርጉም ዝም ብለህ። ኤኒዌይስ ኤች ነኝ እንኳን ደህና መጣህ። እንኳን አስገባኸኝ። መልካም አላህ እጅ ያለው ምናምን የሚለውን ትቀበላለህ ወይንስ አላህ ሊትራል እጅ የሚባለው አይነገርለትም ከሚሉት ነህ? እቀበላለሁ። ኦኬ አደምን በእጁ ሊትራሊ ፈጥሮታል ብለህ ታምናለህ? አዎ። ኦኬ አደምን ነው የፈጠረው አላህ? መልካም እሺ፣ በእጆቹ ነው የፈጠረው። ከምንድን ነው የፈጠረው? ከጭቃ ነው አይደለ? በእጁ ከጭቃ አደምን ሰርቶታል ማለት ነው። ስለዚህ እንደሌሎቹ ሁን በሚል አይደለም፣ በእጁ ነው የሰራው፣ አበጀው በጭቃ ካፈር። ራይት? ቆይ እንደዚህ ወዴት እየጎተትከኝ ነው? ገና እየጠየቅኩ ነው። ቁርአኑን አንዴ ክፈተው ነው አይደለም? ክፈተው እስኪ ቁርአኑን ነው። ያው ተከፍቷል። ላንብብልህ። እሺ አነበብኩት። ምንድን ነው? እሺ ምንድን ነው የሚለው? ስለዚህ በእጆቹ ነው የሰራው። ኦኬ በእጆቹ ከአፈር ነው ከጭቃ ነው አይደል አደም የተሰራው? መልካም። ስለዚህ አላህ እጅ ያስፈልገዋል ማለት ነው የሆነ ነገር ለመፍጠር ለመስራት አለው። ግን ከኛ ጋር አይመሳሰልም፣ ከፍጡሩም ጋር አይመሳሰልም እሱ። ኦኬ የማይመሳሰል እጆች አሉት። በዛ በማይመሳሰሉ እጆች አፈር ዘግኖ ጭቃ አብክቶ አደምን ሰራው። ፋይል። ስለዚህ አደምን ሲሰራው ወሁወ ሰሚዑ በሲር፣ ይሄው ምንም አይነት እሱ አምሳያ የለውም እሱ። ያ የእጁ በጣም ግዙፍ ሊሆን ይችላል፣ ወይንም ደግሞ ቀጭን እየመርፌ የምታክል ሊሆን ይችላል፣ ወይንም የተለያየ ይሆን ቻይኒስ። ስለዚህ አምስት ጣቶች አሉ፣ ግራና ቀኝ እጅ ያለው።
ችግር የለውም አላመሳሰልኩም። ስለዚህ አላህ አደምን ሲሰራ ነክቶታል አልነካው? አይ እኔ ብዙም አሁን እንደዚህ አይነት እውቀት የለኝም። እንደዚህ በጣም ጠልቄ ስለምናምን ቀላል ጥያቄ ነው ይሄ። ምንድነው ሁላችሁም እንደዚህ አይነት እውቀት የለንም አላችሁ ዛሬ? ቀላል ጥያቄ ነው። አይዟችሁ እኛ ጋር ስትጠይቁትና ይሄ እንዴት ይሆናል ስትሉት የኖራችሁ ጥያቄ ነው። እናንተ ጋር ሊመጣ እንደሚችል አስባችሁ ነበር መጠየቅ። ኡስታዞቻችሁ እኛ ጋር ሲያመጡት እንደዚህ አይነት ጥያቄ ቆይ እኛ ጋር ቢሆንስ ብለው ማሰብ ነበረባቸው። አንተ ከኡስታዞቹ ጋር ትወያይም እንዴ? ከነሱ ጋር ከነ ኢማም ጋር ከነ ሳራ ጋር መልሰው ጥያቄው አዳምጠኛ እንዴ ፕሊስ ጥያቄው መልሳለህ። አስገቡኝ እያልክ ነበር አይደል? ቁጥር እየጻፍክ ልመልሳለህ የሚገባው አንተ ወንድ ከሆንክ አትወያይም ከነሱ ጋር። አሁን እንዴት ሴት መሆንን መቻወቅኩኝ? ወንድ መስለኸኝ ነው እኔ ያስገባው። አንተ ወንድ ከሆንክ ይላል እንደ ሴት ነህ እንደ አንተ ወይንስ እንዳላ ጾታ አልታወቀም ገና? አይ ኦኬ በደንብ አስተውሉ። ደጋግመው እንዴት በስጋ ይገለጣል ክርስቶስ የሚል ጥያቄ ነበራቸው አይደለ? ቃል በስጋ ተገለጠ። ፍጡር እያመለካሉ ያለ እኛ ይገርምሃል። አስወጣኝ። ይሄ እውነት ነው ወላሂ። ቆይ አላቅም አልክ እኮ ላላ። ስለዚህ ጉዳይ ማቀው የለም እንደሚያከሰው አስገቡኝ። ሰውን እንትን ነው እንጂ ያዛችሁት ምንም ነገር አይደለም። ኧረ በእናትህ ተረጋጋ፣ አትረብሽ። ቆይ ኮመንት ላይ እኔን አስገቡኝ እኔን ምናምን ብለህ ፎክረህ ገባህና ሁለት ጠየቁ። ሁለቱንም አላቅም በቃ የሚያውቁትን ጠይቃልኩ እኮ መሀል ገብታ ትበጥብጥ። የምታመልከው አምላክ እሱም መመለስ ካልቻልክ ሚዩት አድርገህ ተማር። ኤኒዌይስ ክርስቶስ ስግው ቃል ነው ብለን እናምናለን እኛ። ፈጣሪ ምንም ያቆሸው ነገር አለ ብለንም አናምንም እኛ። ምንም ነገር ሊያቆሸው እንደማይችል ሁሉን ያጠራል እንጂ ሁሉን ያነጻል እንጂ እሱን የሚያነጻው አለ ብለን አናምንም። የእናንተ አላህ ግን የሚያቆሸው ካለ አደምን አፈር ዘግኖ ምድር ላይ ጭቃ አብኩቶ ጭቃውም የሚጣበቅ ሲሰራው ተጭቃው ጋር አንደኛ ተነካክቷል። አላህ ጭቃ አብኩቶ ተጭቃ ጋር ሲነካካ ካልከበዳችሁ ቃል በስጋ መገለጡ ቃል ስጋን መዋሃዱ ለምን ከበዳችሁ? ለአደም ካካ የሚልበትን ቀዳዳ በጣቶቹ እየበሳ ሲያበጅለት፣ ለአፉ ጉሮሮ ሲሰራለት፣ ለአፍንጫው መተንፈሻ ሲያበጅለት፣ ለአይኖቹም ክብ ቅርጽ ሲሰራለት፣ እስትንፋስም እፍ ብሎ ሲነፋለት ሊትራሊ በእጁ ሰርቶታል ብላችሁ በምታምኑት በዛ በገማ ጭቃ ከሰራለት ክርስቶስ በስጋ መገለጡ ለምን ከበዳችሁ? ቃል ለምን ጨነቃችሁ? ሽንቱን መሽኛ ለምሳሌ እንድች አድርጎ ካበጀ በኋላ ቀዳዳዋን በስንጥር ነው የበሳለት ወይንስ በእጁ? በስንጥር ከሆነ ያቺ ስንጥርም አደምም በመስራት ውስጥ ተሳትፋለች ማለት ነው። አላህ በእጁ ብቻ ሳይሆን የሰራው በስንጥርም ይሆናል። ሁን በሚል እስካልሰራው ድረስ በእጆቹ አደምን ኤክሰፕሽን በሆነ ሁኔታ በእጁ ስለሰራ ያቺ ሽንት ጩር የሚያደርግባትንም አደም በየትኛው ጣቱ ነው? በጥኒቱ ጣቱ ይሆን እንዲበስቶ የከፈተለት? ጸጉሮቹንስ በእንጨት ነገር ነው የበሳለት ካላችሁ ደግሞ እንጨቱም አደምን በመስራት ውስጥ ተሳትፏል ማለት ነው። አደም በመፈጠር ውስጥ እንጨት ምትባል ስንጥር ምትባል አደምን በመስራት ውስጥ ተሳትፋለች። ስለዚህ እንጨት ፈጥሮ አደምን ፈጥሮባታል ማለት ነው። አትሊስት ብልቱን ቀዳዳ በማውጣት ውስጥ። አይ በቃሉ ነው የበሳው ካላችሁ ደግሞ አደም በእጁ ብቻ ሳይሆን የተሰራው በቃሉም ነው ማለት ነው።
ኤክሰፕሽን ግን አደም በእጆቹ ነው የተሰራው የሚለው። ስለዚህ ምን ድረስ ነው በእጁ የተሰራው? ድፍን ጭቃው ማድቦልቦሉ ላይ ነው? እንዴት ነው? አንዋር ምናት ስትልኝ እፎይ ቀዳማታ እንኳን ደህና ቆየኝ ወንድም። ያማን ነው ወይ? ወደ ተማም አለን። እንደው እስኪ ዛሬ ጥያቄ መልስ እንደው ፈልጌ ነበር፣ ልጠየቅ ሳይሆን መጠየቅ ፈልጌ ነው። እንደው መጽሐፍ ቅዱስ ሶስት ያልገቡኛሉ ገብቷል። እንደው እኛንም አሁን እኔ ወደ ክርስትና የምመጣበትን መንገድ መፈለግም ጥሩ እኮ ነው። ያለውን ሰው አጥቶ ነው አሁን እየተያዘ ያለው ማለት ነው። ያለው ክርስቲያን እንዳይሄድ ነው። አላህ ገብቶ ስለሆነ ቆይ አይደለም። በቃ አሁን እኔ አላህ ገብቷል ማለት ነው። በቃ ስላላህም ገብቶ ይግባኝ አይግባኝ በቃ ተከትለናል። አሁን እኛውን ተመልስና ሶስት ጥያቄ ነው አይደል? ላይ ጎግል ስለማልችል ካንተ አንደበት መስማት ፈልጌ አዳምጠኝ። ሶስት ነው አይደለም ፈልገው እኔ አምስት አድርጌ እቀበልሃለሁኝ። አሁን እዚህ ቶፒክ ላይ አውራ። አምስት ጥያቄ እቀበላለሁ ስንጨርስ ገባ ቶፒኩ ላይ ና ተመለስ እኮ ማርቆስ 12 ቁጥር 29 ተመለስ። ቅድሚያ የትኛው መልስ? ቅድሚያ ይመልስ። ምኑን ልመልስ? አምስት እቀበላለሁኝ አልኩህ እኮ ቅድሚያ እንመልስ። እኔ መመለስ አልችልም፣ መጠየቅ ነው ያልገባኝ አለ። ገብቷል? አሁን እምነት ማለት ምንድን ነው? መጀመሪያ እምነት ማለት ቋንቋው የሆነ ነገር ትሰማለህ። አሁን እኔ ስማኝ፣ እኔን አዳምጠኝ። በቃ ሜተር ለማልቀስ ከሆነ የገባው ኤኒዌይስ፣ ዛሬ አያችሁ አይደል? የገቡት ሁሉ አለቀሱ። ምክንያቱም እኛ ጋር ሲያነሱት ከኖሩ በኋላ እነሱ ጋር ይሄ ሲመጣባቸው ምን ሆኑ? እየየሌ ቀጠሉ ማለት ነው። እየየ መልስ ነው። ለዘመናት ስታነሱት የነበረው ጥያቄ እናንተ ጋር ስትጠየቁ ለምን ታለቅሳላችሁ? ስለ ስንጥር እያወራ ስለ እንጨት ስለ ስንጥር እስኪ እንዳያስቅም መልስ። ስለ አምላክ መልስ። ስላላህ እንዴት እንደሰራ ደምን በእጆቹ እንዴት እንዳበጀው ቃል በስጋን ሲገለጥ እንዴት ነው የተገለጠው? እንዴት ነው የሆነው? ምናምን ጥያቄ አይደለ እናንተ ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ በቃል አይደለም ብላችሁ ስለምታምኑ አንተ እኮ ከ30 ዓመት በላይ ነህ። ለምን በርሜ እንቀልዳለን? እንደው ይኩግራ አላህ ነው የሆንኩ መሰለህ አይደለ? ስላላህ ሳወራ አላህ 1000 ዓመት ሞላው ሙሐመድ ከፈጠረው ግን መልስ የለም እስከዛሬ።